ትመጣላችሁ የጠየቃችሁ? በጣም ይቅርታ ኢንስፔክተር። እሺ አውሩት። ኢንስፔክተር ቤዛ ቤቴ ገብታ የቤቴን ዶክመንት ወስዳለች። አሁን ቤቴ አደጋ ላይ ነው ያለው። ቤዛ እኔ ምንም አላውቅም ኢንስፔክተር። ሁሉንም ነገር አድርጌዋለሁ ብለሽ ካላመንሽ ብለው እያስፈራሩኝ ነው። በፍጹም ቤዛን አትመናት። ፋይሉን የት እንዳደረገችው እየጠየቅናት ነው እንጂ በፍጹም ጫፋን አልነካናት። እናንተ መሄድ ትችላላችሁ። እንዴ የቤቴስ ጉዳይ? አዲስ ነገር ሲኖር ደውላለሁ። መሄድ ትችላላችሁ። ለልዬ በቃ እንሂድ። ቤዛ እኔ ምንም አላደረኩም። ጥፋትን ያለማመን ከፍተኛ ቅጣት ከሚያስከትሉ ነገሮች አንዱ መሆኑን ታውቂያለሽ? ባልሰራው ስራ ለምን እቀጣለሁ? እኔ እኮ ምንም አላደረኩም። እንደውም ወንድሜን ጥሩልኝ፣ እሱ ማውራት ፈልጋለሁ። ጥሩ። ወደዛኛው እስር ቤት ከመዛወርሽ በፊት አግኘውና ስልኩን ስጪ። ማን ነው? ቤዛ እዚህ ናት። ግባ ተብዬ ነው። ማን አንተ? ወንድሜ። እህቴ ዳኒ ወንድሟ ማለት አንተ ነህ? አዎ። ቤዛ 5 ደቂቃ ብቻ። ከአንቺ ጋር ብዙ ነው የምናወራው። ለምኑ ነው 5 ደቂቃ? እባክህ ወደዛኛው እስር ቤት ያዘውሩኝ። በቃ አበቃ ማለት ነው? ምንድን ነው የሚያበቃው? እኔ እኮ ቤዛ ነኝ። መቼም ነው የማልሰማችሁ። እሺ መቼም አያበቃም። ቆይ ግን ቤዛ እንዴት ብትወዳት ነው ታድላ? ምንም ያክል መጥፎ ብትሆን የሚወዳት ወንድም አላት። ይሄኔ ባርኪ ቢሆን እኔን ገሎኝ ነበር። ፍቅር እማዬ ምን ሆነሻል? ምን ሆንኩ? ፍቅር ወደዚህ ሄድኩ ሳቲ ቀን ሙሉ እንዴት ትያለሽ? በዛ ላይ ደግሞ ስልክ ማታነሽም ለምንድን ነው? ስልክ ማንሳት አይቻልም ነበር እማዬ፣ ትምህርት ነበረኝ። ደግሞ የበፊቱ መምህራችን አይደለም ይገባልን፣ ከሌላ ትምህርት ቤት የመጣ መምህር ስለነበር ቶሎ አልጨረስንም። ለዛ ነው። የፈለገ ነገር ቢሆን እንደምትቆይ ካወቅሽ ተናግረሽ መውጣት ነበረብሽ። እሺ ይቅርታ እማዬ። አስተካክሊ። ደግሞ ብቻሽን እዚህ የምትቀመጪውን ነገር አቁሚ እሺ? እንዴ እማዬ ከቤት አትውጪ፣ እዚህ ማትቀመጪ። ቆይ ወዴት ልሂድ? እንዴ አሹ አለ፣ ሮማን አለች። ለምንድነው ከነሱ ጋር ማትጫወቹ? ከነሱ ጋር? አዎ ከነሱ ጋር። ምንድነው የሚያስቅሽ? እሺ እማዬ። ይኸውልሽ ፍቅር ስለ ሰርጉ ሁኔታ ዴቭን አማክሪው። ያው ከወንድ ሴት ትሻል የለ ወንድምሽ ነው የሚያገባው። ደግሞ ራስሽን ገለልተኛ አታድርጊ። ታይ እማዬ፣ ዴቭ ወንድሜ አይደለም። እኔ እና እሱ በምንም ነገር አንዛመድም። እሱ ደግሞ ምን ማለት ነው? ሁሉም ነገር ከሆነ በኋላ ብነግርሽ ምን ይሰራል? አደይ እዚህ ቤት ከገባች ጀምሮ ፍቅር ምን ይሰማታል? ትዘን ትደሰት፣ ታልቅስ ትከፋ፣ ማንም ምንም አይመለከተውም። ሁላችሁም ትኩረታችሁን ወደ አደይ አዙራችኋል። ቆይ እማዬ እኔን ለማንተውሽ የምርሽን የተናገርሽው ነገር? አይታየው እማዬ፣ አሁን በራሴ ላይ ስድብና ቁጣ ከመጨመር ውጪ ምንም አላመጣም። ታዲያ ወዴት ነው የምትሄጂው? ፍቅር ነይ እንጂ። ይኸውልሽ ላልሽው ነገር ማብራሪያ እፈልጋለሁ። ገብተዋል? አዎ ገብቶኛል። እነሱ ግን አሁን ማስጨነቅ ይጀምራሉ። አንተ እኔ እንደማትወደኝና ክፉ ሰው እንደሆንክ ንገራቸው። እነሱ አንተን አለመቀበል አይችሉም። እንዴት? አንድ አለኝ የምለው ወንድሜ ከነሱ እኩል እኔን ለመቅጣት ሲሞክርና ሲተባበራቸው ደስ ይላቸዋል። ስለዚህ እኔ ከነሱ ጋር መስማማት ይኖርብኛል ማለት ነው? አዎ ተስማምተህ ቤቱ እንደምንም ብለህ ትሸጠዋለህ። አሁን ጠንካራ መሆን አለብህ። እኔ የለውም የምትወደኝ ከሆነና በነፃነት እንድኖር ከፈለግ ዳኒ። ምን ቤዛ? ቤቱን በስማ ዙሪያ ሽጣውና እኔን ከዚህ ቦታ ልታስወጣኝ ይገባል። በገንዘብ ምናምን የሚሆን ይመስልሻል? ለምን አይሆንም? ይሆናል። እኔ እስር ቤት ውስጥ ለብዙ ጊዜ መቆየት አልችልም። ቶሎ አፍጥነው ዳኒ። እሺ እቴ። በቃ ይበቃችኋል። ቤዛ እኔ ትንሽ ራስሽን ጠብቂ እቴ። አንተም ትንሽ ወንድሜ የእናቴ ስጦታ ነህ፣ አደራ። ላንቺ ምንም ሆነልሻለሁ ታውቂያለሽ አይደል እቴ? አውቃለሁ። በቃችሁ። ነንቺ ውጪ። እሺ የቤዛ ወንድም። አቤት። ስለ እህት አንዳንድ ነገሮች ማወቅ ፈልጋለሁ። ምን? አንተ ስለሰራችውና ስለምትሰራው ስራ ታውቃለህ? አላውቅም። እኔም ገና ከናንተ መስማቴ ነው። እህቴ እንደዚህ ያን ነገር አታደርግም። ከልጅነቷ ጀምሮ ጥሩ ሰው ናት። እህት ጥፋቷን አለመነችም። በዛ ላይ አሁንም እየካደች ነው። ከጀርባዋ ብዙ ወንጀለኞች አሉ። ነገር ግን እሱን ማሳለፍ ለስጠና አትፈልግም። አንተ ስለነሱ የምታውቀው ነገር አለ? የለም። እኔ ምንም ማንንም አላውቅም። ከጨረሰን እንሂድ። ቁጭ በል። እሺ። በየትኛውም ጊዜ ስንፈልግህ ወደ ጣቢያ መቅረብ ይኖርብሃል። ምስክር ነው። አታስብ። ለእህቴ ከኔ በላይ ምስክር አይኖራትም። መሄድ ትችላለህ። እሺ።
አይ ዳይመንድ እንዴ ለማን አባቱ ብለሽ ትጨነቂያለሽ? ማንን ደስ ይበለው ብለሽ ሁሌ ፈታፈር ከስላላ በይ እንጂ ሻኪራ። እንዴ አመሰግናለሁ ዳይመንድ። ሁል ጊዜ ደብሮኝ አንተ ጋር መጥቼ እንደ ከፋኝ ተመልሼ አላውቅም። ሁል ጊዜ ደስተኛ ነህ። ታድለ አይደል? እንደዛ ነው መስሎ አይደል? አዎ ሁል ጊዜ ደስ ይበልህ። ደስታ ይጋባል ዳይመንድ። ውስጤ እያረረ ጥርሴ ይስቃል አለ። ማን ያለው? ተይው አይገባሽም። ተይው ሻኪራ። ወደ ቤት ልግባ በቃ። እሺ ግን ይኸውልሽ ከዚህ በኋላ መጥፋት አይቻልም። እኔ እኮ በቃ ባለፈው በተናገርኩሽ ነገር ደብሮሽ የጠፋሽ ነበር ይመስል። መቼ? በዶክተሩ ጉዳይ ሌለ ደብሮኝ ነበር። ግን አንቺ ልክ ነሽ። ዶክተሩ ምርጥ ሰው ነው። ምን አለ? ከዶክተሩ ጋር ተገናኛችሁ? ኧረ ቀስ በይ እንዴ። ማሽን ቢሆን ቆርጦሽ ነበር እኮ። ፈተንሽ አትፍጠኝ እንዴ። ንገረኛ። ምን ልንገርሽ? ስለ ዶክተሩ ነዋ። ስለሱ ንገረኝ። እርፍ። ይሄ እኔ ነው መፍራት? ቆይ ስለ ዶክተሩ ለመስማት እንዲህ መጓጓቱን ምን አመጣ? መች ጓጓው? እሺ በቃ ተይው እናቴ። ለምቦጭሽን ከምዘረግፊብኝ እነግርሻለሁ። እሺ እየጠበቅኩ ነው። አረ ሻኪራ ልተንፍስ እንዴ? ለመተንፈስ እንኳን ጊዜ ስጪኝ እንጂ። እየቀለድክ ነው? ዶክተሩን ቤዛን ያዛት። አዎ ቤዛ ታስራለች። እሱን ነግረኛል። አዎ እንደዛ ነው። ዶክተሩ እንዳሰብኩት እንኩቶ ነገር አይደለም። ነቃ ያለ ነው። ዶክተሩ እኮ በጣም ነው የሚለየው። በደንብ ብታውቀው ደግሞ ከዚህ በላይ ትወደዋለህ። አቤት እንደው ግን እኔን ማን ትሆን? ዳይመንድ እንደዚህ አይነት ሰው ነው? ዳይመንድዬ እኮ ምርጥ ሰው ነው የምትለኝ ማን ትሆን? ወሬ ምን ያደርግልሃል? እኔ ልግባ በቃቸው። እሺ ሻኪራ። አይ ሻኪራ አንቺን በቃ ልብሽ ኮበለለ። ያልታደልሽ እንዴት አደርሽ ያሉት እየመናሹ እኔን እኮ ነው። እኔን ማለታቸው ነው። እንዴት አደሩት እየመናሹ ያልታደልኩ ሰው። አሬ እኔ ቆንጆ የሉም መሰለኝ። ከቅድም ጀምሮ ያንኳኳ ነው። የሚከፍትልን ሰው የለም። ትንሽ እንጠብቃቸው። መምጣታቸው እንደሆነ አይቀርም። ይኸውልሽ እኔ ቆንጆ ዛሬ ብዙ መስራት ያለብኝ ጉዳዮች አሉ። ለዳይመንድ ራሱ እስካሁን ገንዘብ አላስገባሁለትም እና ልትሄድ ነው? አዎ መሄድ አለብኝ። በቃ እሺ ሂድ። እኔ መምጣት እነግራቸዋለሁ። ራስሽን ጠብቂ እሺ። እኔንማ ማን ያውቀኛል? ባይሆን አንተ ራስን ጠብቅ እሺ። አታስቢ የኔ ቆንጆ። ላሬ ደግሞ የደወልኩላት ነው። እሺ ትንሽ ጠብቂያቸው እሺ። እሺ ፀሐይ ከየት ተገኘሽ ዛሬ? ምን እባክህ ከአቤ ጋር እኮ ለሊልን ጠይቃት መጣን። እቤት ማንም የለም። አዎ የለች። እኔ የምልሽ ሄዱ ወይ አቤና ገጀራው እንደሆነ ጸባቸው። ገጀራው ማለት አቤን የሚከታተለው ሰው ነው። የአቤን አባት ከዚህ በፊት ገሎበታል። አሁን የቀረው አቤ ነው። እነሱ በጣም አደገኛ ሰዎች ናቸው። አቤን ካገኙት አይለቁትም። ኦኬ ገባኝ። እዚህ ቁጭ ብላ አንቺን እየጠበቀችሽ ነበር። ቤኪ ደግሞ ለምንድን ነው በር ከፍታ ያስገባት? ምን ሆናል? አሁንማ መጣሽ። እንዴት ነሽ? ጤንነትሽን ግን ደህና ነሽ? አሁንማ ደህና ነኝ ፈጣሪ ይመስገን። አዴስ ዶክተር ጋር ሄደች። ምን አለ እዛ? ምንም የለም ቤኪ። ፖሊሶቹ እሺ ብለዋል። ግን ደግሞ የቤዛ ሁኔታ በጣም ያስፈራል። ጥፋቷን እስካሁን አላመነችም። የሆነ ነገር እየቀመረች ነው ማለት ነው። ይሆናል። ወንድሟ እዚህ እስካለ ድረስ የሆነ ነገር መፍጠራቸው አይቀርም። እንደዛ እንዲያደርጉም አልፈቅድላቸውም። አንቺ አታስቢ እሺ ቤኪ። ሄሉ ነይ እንግባ። እሺ በቃ እኔ ልሂድ። መጣለሽ? አትከተለኝ ወደዛ። እሺ ምን አጠፋው? የኔ ጥፋት ምንድነው? አላቅልህም። ከመጀመሪያውም እኮ ማታፈቅረኝ ከሆነ አላፈቅርሽም ማለት ትችላለህ። ለምንድን ነው እኔ ብቻ ወድጄ ከራስ ወዳድ እንደሆንኩ የምታስመስለው? እንደምወድሽማ በደንብ ታውቂያለሽ። ለዛው እንደዚህ የምትሆኝ። በተደጋጋሚ ስለዛሽ ቤቴ ነገርኩ። አንተ ግን መስሚያ ጥጥ ነው፣ ሁሌ እንደተሳሳትክ። እንዴት አላወራትም? አብረን እየሰራን ድንገት ዝም ብላት አይደብራትም? ይደብራታ። እኔ ምን አገባኝ? ቆይ እሷ ማን ስለሆነች ነው? እንኳን እሷ እኔም ደብሮኛል እያልኩ ነው አይደል እንዴ? በእናትሽ ቀምጠል። ትንሽ እንኳን ልታምኝ ሞክሪ፣ አትጠራጠሪ። ለምን አልጠራጠረም? ይሄ ልብን አላምነውም። እሺ ድንገት ሊኮበልል ይችላል። ካላመንሽ ለምን አብረሽኝ ነሽ? አመኘክማ ነበር ግን ታው ያልኩን ነገር እየተወክ ስላልሆነ ተበሳጨው። ቆይ ምን ላድርግልሽ? ምን እንደሆነልሽ ነው የምፈልግ? ኪንጎ የኔ ብቻ እንድትሆን ነው የምፈልገው። እና እንደፈለግሽ እኮ ያንቺ ብቻ እኮ ነው። ሌላ ምን ቀረሽ? የሷን ስም በድጋሚ እንዳጠራ። ምንም ሁኔታዋን አልወደድኩትም። በቃ አቤት ቅናት! የምን ቅናት? ከዚህ በላይ ቅናት አለ? እኔ ነው መቀናው? አላወከኝም። እሺ ባክሽ ያስታውቅብሻል። እሳይ እንኳን ደግ አደረኩ፣ እንኳን ቀናው። በአንተ ከመጡብኝ አልወድም። አይ እንደዛ ነው ብለን ቤዛ የምታስረው ቀላል ብሎኛል። ለካ ሰሞኑን ጭንቅ ብሎኝ የነበረው በሷ ምክንያት። ኧረ አንተ ልጅ እባክህ ቁም ነገር እያወራህ አትቀልድ እንዴ። የአዴ ነገር ሌላ፣ የቤዛ ሌላ። ምን ሆነ የሚገናኘው? በቃ አንተ ልጅ አዴ ካላልክ ስልክ ማውራት አትችልማ።
የእውነት ካሁን በኋላ አደይ የምትል ከሆነ ስልክ መደወል የላቀውም። ይሄኔ ደግሞ ቆይ ምን ማለት ነው? የሰው ሚስት እኮ ነች። ምን ብዬ ነው የምደውልላት? እሱማ ከአንተ መደብቀው ነገር የለም። ናፍቃኛለች፣ ግን ደግሞ በቃ ምንም ማድረግ አልችልም። መቻል አለብኝ። ማን ነው? አደይ እንዴት መጣሽ? ምመጣል መሰለም ነበር። ተነጋግረናል እኮ። ኤኒ መልሼ ልደውልልህ? ይቅርታ አቋረጥኩ። ችግር የለውም አደይ። ዛሬ ትመጫለሽ ብዬ አልጠበቅኩም ነበር። ሰርፕራይዝ ነው ያደረግሽ። ዛሬ ያደረግከው ነገር በጣም አስደስቶኛል። ላመሰግን ነው የመጣሁት። አመሰግናለሁ። ምንድን ነው አደይ? እኔ ሳላቅ ምን ጥሩ ነገር ሰራ? ቤዛ ስለተያዘች በጣም ደስ ብሎኛል። ስንት ጊዜ ሞክረን ያልተሳካልንን አንተ ባጭር ጊዜ ስላደረግከው በጣም አመሰግናለሁ። ይገባታል አደይ። አዎ ዶክተር፣ ሌላ የመጣሁበት ነገር ደግሞ ባለፈው እንደዛዝኝ ከጎን የሆነ ስላጽናናኝ፣ ውሳኔ እንደወስን ስለረዳኝ በጣም አመሰግናለሁ። ምክሬ ስራውን እየሰራ እንደሆነ በአይኔ ተመልክቻለሁ አደይ። እንዴ ዶክተር መቼ አየን? አዎ ከዴቭ ጋር ሆነሽ አይቼሽ ነበር። ታዲያ ለምን ሰላም አላልከን? ደግሞ ለዴቭ ምን ብለው ነው? ከዛን ቀን በኋላ እኮ አስተሳሰቡ፣ ንግግሩ፣ ሁሉ ነገር ተቀይሯል። እውነታውን ነው እንዲረዳ ያደረግኩት። ሌላ ምንም ያልኩት ነገር የለም። አመሰግናለሁ ዶክተር። ደግሞ እኮ የምመጣበት ምክንያት አንተ ስላልነገርከኝ ምንድን ነው ብዬ ልጠይቅ መጣሁ። አደይ አትጨነቂ። እዚህ ለመምጣት ምንም ምክንያት አያስፈልግሽም። በፈለግሽ ሰዓት መምጣት ትችያለሽ። እሺ ዶክተር አመሰግናለሁ። ግን የረሳሁትን ምክንያቱን ማወቅ እፈልጋለሁ። ምን ተባብለን ነበር አደይ? እዚህ ሆስፒታል ውስጥ እኮ ስራ እንደምትጀምሪ ተነጋግረን ነበር። ምን አይነት ስራ ነው እንዴ? ረሳሽው እንዴ? ባለፈው ስለ ሴቶች የነገርኩሽን ነገር። አልረሳሁትም እኮ፣ ግን አሁን እንደዛ ማድረግ የምችል ይመስላል እንዴ? አደይ ለምን አትችይም? ትችያለሽ እንጂ አደይ። ሰዎች የምትረጅበትን መንገድ በጣም ወደዋለሁ። ሁሉንም በአንድ አይን የማይፈርድ ሰዎችን የሚያከብር አይነት ልብ ነው ያለሽ። ይሄ ደግሞ ለሌብና ለሌ ብቻ ሳይሆን ለእኔም ለታካሚዎች የሚገባል። በዛም ደግሞ አደይ አንቺ ምንም ትወስጂበታለሽ። እሺ ዶክተር፣ ዴቪድ ላማክረውና የሚለውን ሰምቼ እነግርሃለሁ። እሺ አደይ፣ እንጠብቅሻለን። አመሰግናለሁ። አደይ ስታመሰግኝ ያራቅሽኝ ያክል ይሰማኛል። አሁን እኮ አንቺ ቤተሰቤ ነሽ። ለአንተ እኮ ምስጋና ሲያንስ ነው። ካገኘው ጊዜ ጀምሮ የምትሰራቸው ስራዎች ቀላል አይደሉም። በጣም ጠንካራ ሰው ነህ። ለማንኛውም አሁን ልሂድ። እሺ አደይ፣ ሰላም ሁኚ። ስለመጣሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። በቃቸው ዶክተር። ምን አለ አደይ ቀን የሚዋቅሽ ነው ነገሮች እንደዚህ አሁን። ወይ የኔ ፍቅር ተመለሽ። ምን አለሽ? የምርሽን ነው? አዎ እሱ በጣም ጥሩ ሰው ነው። እንኳን ደስ አለሽ። ደስ ስላለሽ ደግሞ ደስ ብሎኛል። እሺ የኔ ፍቅር በቃ ስትመለሽ ደውይልኝ። እሺ ባይ። ወንድሻለሁ። ዴቭ ወይ ፍቅር እንዴት ነሽ? ደህና አይደለሁም ዴቭ። ምንድን ነው የሆንሽው? ዴቭ በጣም ተሰምቶኛል። ልቤ ቆስሏል። ምን እያልሽ ነው? እያወክ ለምን ትጠይቀኛለህ? በአንተና ባደይ ሰርግ ከበሮ እየመታው እንድጨፍር ፈልገህ ነበር? ደስተኛ እንደሆን ጠብቀህ ነው? እነዛ ብታደርጊ ይበልጥ ላንቺ ያለኝ ነገር